ያለቅስ ነበር ሰው ጸሎት ሲያደርግ እኔ ደም ባነባ ነበር በእውነት ነው የሚነግርህ ከዛ ጠዋት ወደ ስራ ስገባ ረጅም ጊዜ ነው እንግዲህ ሳይ አይቼ የማላቀው ያንተን ቪዲዮ አየሁ ሳይ ቅዱስ ሚካኤል ማታ የለመንኩህን ነገር ዛሬ አደረከው ስለዚህ አንተ ነህ ማለት ነው እኔን ጉዳይ አስከው የምትፈታ ወዲያው ደወልኩልህ ከዛ ወዲህ ያ ሁሉ ለ10 ዓመት ተመሰቃቅለን ለግድያ የምንፈላለግ ሰዎች በቃ እኛ እዚህ ጋር ደርሰን ከተመለስን በኋላ እኛ ነን እርግፍ አድርገን ለሽማግሌ የምናስቸግር እኮ እኛ ነን በቃ ይሁን እንዲህ ያደርግህ ነገር አለ በቃ ውስጥ የተቋጠረው መንፈስ ታውቃለህ ከዛ እነሱ ማለቀሱኛ ማለቀሰ አሁን ሰላም ወረደ እኔ ህሊና የራሱ ሰላም ቤተክርስቲያን ሄጄ ትምህርት ሲማር የተጣላችሁትን ታረቁ ከጎናችሁ ካለው ከወንድም ከታችሁ ሳትታረቁ እኔ ይቀራልላችሁ እኔን አታውቁኝም ሲል ሲሰማ እውነት እንደዚህ ብዬ አውደ ምሕረቱን ማየት ይሳቀቃል ላንተ አይደለም ለቅዱስ ሚካኤል ነው ነገር ጎንደስ ነው ለምን አላ ውስጥ የቂሙ አላ እኔ ከሰው ጋር ጸብነኛ ዛሬስ እንደዚህ ሲባል ቀና ብዬ ነው ማለት እግዚአብሔር የተመሰገነ ይሁን አምደው ቅዱስ ሚካኤል ክብር ምስጋና ይድረሰው ለኔ ያደረገውን እንጃ እኔ መስፈሪያ መግለጫ ቃላት ያጥረኛል ግን መድኃኒዓለም ለእናንተም ረጅም እድሜ ያድልልን ያገልግሎት ዘመናችሁን ረጅም ያድርግ እንደዚህ በገንዘብ ማትታለሉ በእውነት በሐቅ የሰው ልጅ የሚፈታበት እንግዲህ መንገድ ይዛችኋል ልቦናችሁን ያጽናኑ የሚለው እና ህይወትና ታሪኬ እኔ በጣም ነው የሚያሳዝነው ስለዚህ እሷን ጋር የጭንቅ ነገር አለ እንዴት አድርገን መጣል እንዳለብን አሁን አባታችን ምን አሉ ይሄንን ነገር ከቤት ካልወጣ ላንቺ ንሳውን አልሰጥም ማለት እሷን ይሄ ነው አሁን በጣም ደግሞ ያንገበገበ ንሳውን የምሰጥሽ ይሄን መጀመሪያ አስወግደሽ ነው በምን አይነት መልክ ነው የምናስወግደው እንዴት አድርገን እንሂድ አንደኛ ለመምህርም ሳላናቀቅ ድጋር ዝም ብዬ እንዴት ይዤ ሄዳለሁ እስኪ መጀመሪያ እኔ አሁን ደርሼ ልምጣ ደጁ ላይ ለክብሩ መገለጫ ያላሳፈረኝ ጌታ ያስደሰተኝ ከዛ በኋላ ቢሮ ልሂድና ያለውን ነገር ተነጋግረን የሚለንን ነገር እናደርጋለን እዛም አባቶች ጋር ጸሎት ያስፈልጋል ከውስጥ እንዲወጣ የሚባልም ከሆነ የሚያስፈልገው ነገር መባውን ጣኑንም ዘቢቡንም ምንንም እሱ የሚለኝን ነገር አድርጌ ብዬ ነው ዛሬ የመጣሁት መምህር በቃ ትልቁ ነገር ግን የተደረገልን ነገር ከምንም በላይ ነው ክብር ምስጋና ይግባው እናቴም ያው እኔ ስለምታመም እኔ ፈርታ እንጂ እሷ ወደ ቁርባኑ መግባት ትፈልጋለች ዛሬ ነገ ሳትል አይደለችም እሷ እኔ መቁረብ ፈልጋለሁ አባቴ አያት አንቺ እንዳትቆርቢ ባንቺ እድሜ አይፈቀድም ምን ነገር አሉኝ ለማንኛውም እግዚአብሔር ነው ወሳኙ አይ አሁን ቁርባኑ የሁሉም ነገር ቀላል ነው ነገሮችን እግዚአብሔር ስለሚረዳ ምንም የሚከብድም ነገር የለም አንደኛ የመጀመሪያ ጨሌው ከቤት ለመውጣት ምንድነው የሚያስፈልገው ካለ ንስሐ ነው የሚያስፈልገው ንስሐ ያው አባቶች በንስሐ አባት ቀኖና ተቀበላላችሁ እንደው ቢቻል አሁን ይሄ ጾሙ ሳያልቅ ንስሐ ተቀበላችሁ ከዛ በኋላ ይወጣል ምንም የሚያስፈልገው ድግስ አያስፈልገው ሰፈር ተሰብሰቡ ተመልከቱ አያስፈልገው በቃ ባለፈው አይተሽ ከሆነ ከዛ ከወሎ የመጣው ልጅ ምን ላድርግ አለ ቪዲዮ ላይ ያየሁት ምን ላድርግ ቤተሰቦቼ ጨሌ ያመልካሉ አሁን ግን አይፈልጉም ከዛ ደወለችልኝ ወዲያውስ ደስ ይላል ሰማው ትናንትናም ሰምቻለሁ ደስ ይላል ደስ ብሎኛል አለች ከዛ በየቀኑ ስናወራ የዚህን ታሪክ አወራታለሁ ስላመደው ቅዱስ ሚካኤል እዛ ሄጄ እንደሆነ ልቦናችን እንትን ያለው ምን ያለው ሁሉ ሳወራት እኔም እኮ እዚህ እከታተላለሁ አለች የመምህር ተስፋዬንም የመምህር ግርማንም ሁሉንም ይከታተላሉ እነሱም ይከታተላሉ ለካ እንትን ውስጥ ሁሉ ገብተው ምንድነው የጸሎት ፕሮግራም ሁሉ አላችሁ አይደል እሱ ሁሉ ያያሉ እንግዲህ እና አውቀዋለሁ አለች ያንተንም ፕሮግራም ማለት በቃ እኔ ደግሞ የህይወቴ መሰረት እንግዲህ አምደው ቅዱስ ሚካኤል ነው ታሪክን የቀየረ ስለዚህ ብር የለኝም ግን ልሄድ ነበረ ስላት አትልክልኝም በቃ ስለዚህ አምደው ቅዱስ ሚካኤል ለስንት ዓመት ነበር ተጣልታችሁ የነበራችሁ ተራርቃችሁ የነበረው በቃ ተሳቀናል
ከእሷ ጋር 1 3 ወይ 4 ዓመት ቢሆን ከዛ ወዲህ እንነጋገራለን። ከነዛኞቹ ጋር ግን ያው ለእሷም ወንድም ነው ያኛው 10 ዓመት ያው ይመስለኛል እንግዲህ ሁኔታውን ስታይ ብቻ በቃ እሷም ክፉ አይደለችም እዛም ክፉ አይደለም። ግን እኔም ጋር ያለው መንፈሱ አሁን ምንድነው እሱም ጋር ያለው መንፈሱ እንትን የሚለው የሚያሳስበው አንቺም ጋር ያለው እነሱ ለአንቺ ክፉ እንደሆኑ እነሱም ጋር ደግሞ አንቺ ለነሱ ጥሩ እንደማታስቢና ክፉ እንደሆነች አድርጎ ነው የሚያሳስባቸው ማለት የሚያሳየው ምን አሁን በእናቴ ቤተሰቦችን በኩል አንድ እንደዚህ አይነት አምልኮ ግን እነሱ ትተውታል። ቢተውትም ግን እንግዲህ ያው አሁን መተውና ስር ነቀል እንዴት አሁን አንዳንዴ መተው ሲባል እንዴት ነው መተው የመተው አይነት አለው። መተው ሲባል ግብሩን ልትስተው ዝም ብሎ ተቀምጦ ሊሆን ይችላል። እንደዛ አራታችን አሁን ጨሌ ያላት እሷ ሞታለች እናውቃለን። እኛም ገጠር ነው ወደ አሰላ እንዲህ ቦረትቻ የሚባል ምንም የሚባል ሁሉ ይደረጋል። ትንንሾችን ብሎን እናውቃለን። እሷም በህይወት የለችም። ዞሮ ግን ያ ነገር ቤት ውስጥ ተዳፍኖ ቁጭ ብሏል አለ ቁጭ ብሏል። ግን ይሄንን ነገር ውስጡንም አውቀው ያው ገጠርም ስለሆኑ ንስሐ የገባ ምን ያለም የለም። እችኛዋ ግን ያው ውጭ ሰው ሀገርም ነች እውቀቱ ምንም ስላላት እሷን እሷን ገብታ ምን ብላ በቃ በጸሎቱ እንትን ብላለች። መንፈሳዊ ህይወት ላይ ነው ያለች። ከኛ በተሻለ ከኛ በበለጠ መንፈሳዊ ህይወት ውስጥ ናት እና ብዙ ነገር ነበር። እግዚአብሔር ግን ካልፈቀደ አይሆንም እና በቃ ብዙ ነገር ስንወቃቀስ አንቺ ከኔ የተሻልሽ እኮ በመንፈሳዊ ህይወት ውስጥ ነሽ። እኔ እንደዚህ አይነት ጥፋትን ሳጠፋ ለሌላ ሰው ለሁለተኛ ለሶስተኛ ሳይሆን ንግግር እኔ እስኪ እንደዚህ አይነት አባት አሉ ይሄን ነገር እንወያይ ማለት ነበረብሽ። ግን አሁን ማንም ተጠያቂ አይደለም። እኔም አንቺም ሌላውም ጥፋተኛ ነው። አሁን ጥፋታችን በዚህ ለቅ እኔ አምደው ቅዱስ ሚካኤል ታሪክ ሰርቶልኛል። እኔን የቀየረኝ ለቤተሰብም ድህነት እንድሆን የረዳኝ አምደው ቅዱስ ሚካኤል ነው። አሁን ከዚህ በኋላ ግን እኔ ለሰው አስተማሪ ሆናለሁ አልኳት። ብሩን እሷ ላከች፣ ተነስቼ መጣሁ። ከዛ እኔ ያንን ዳቦ በቃ ለክብሩ መገለጫ ነው ይጠቅማል ብዬ አይደለም። በ6ቱ በ11 ጉዞ ማለት ነው ነበረች። እንግዲህ እግዚአብሔር የተመሰገነ ይሁን። ያው መንፈስም ተሸኝቷል አይደል? አዎ ሲረብሽ የነበረ መንፈስ ተሸኝቷል። እሷም ደግሞ ለክብሩ መገለጫ ይሆን ዘንድ እንግዲህ አምደው ቅዱስ ሚካኤል ጠላቴን ድፍት አድርጎልኛልና እኔም ዳቦ ደፍቼ ግን ትልቅ ዳቦ በጣም ብዙ ሰው ነበር። በአሁኑ ሄደው 100-200 ምናምን ሰው ነበር። እዛ ላይ እንግዲህ ያው ስንመለስ ላደረሰ ሁሉ ተዳርሷልና እግዚአብሔር የተመሰገነ ይሁን። እዚሁ ላይ ለምፈልገው ነገር ምንድን ነው እንደ እህታችን ግልጽ ወታችሁ ትውልድ ይዳን በእኛ ይብቃ ነው። ምክንያቱም በጨለማ መናፍስት ታስረን ተተብትበን ትውልዱ አይጥፋ፣ ቀጣይ ትውልድ እኛ ድነን ሌላውንም ለማዳን ብርሃን እንሁን። እንደው ለሰው ጉድጓድ ከመቆፈር ቢያንስ ለሰው ክፉ ባናደርግ እንኳን መልካም ነገር ማድረግ ባንችል ክፉ ነገር ግን አለማድረግ መርዳት ባንችል እንኳን እንደው ሰው ሲረዳን መሰናከል አለመሆን ትልቅ ነገር ነው። ይሄንን መልእክት የምትመለከቱ በውጭም በሀገር ውስጥም ያላችሁ ኢትዮጵያውያንና ውድ ኤርትራውያን በየጓዳችን በየቤታችን በየቤተሰቦቻችን የተደበቀ አንዳንድ ቤት እዚጋ ጽዋ ማህበር አለ፣ ጓዳ ውስጥ ደግሞ ጨሌ አለ አይደለ? እዚጋ የሚካኤል የኪዳነ ምሕረት የስላሴ የመድኃኒዓለም ጽዋ ተቀምጦ ጓዳ ውስጥ ደግሞ ተሸፋፍኖ የተቀመጠ ከሽቶ ጋር የተቀመጠ ከምናምን ጋር ተጠቅልሎ የተቀመጠ ጨሌ ማህደረ ሰይጣን የሰይጣን ማደሪያ መቀመጫ ያለ ቤት ጓዳ በጣም ብዙ ነውና ከዚህ ውጡ። ትውልድን ከሚያመክን በነፍስ በስጋ ከሚገድል መንፈስ እርኩስ መንፈስ ይገድላል እንጂ አይደለም፣ ይሰብራል እንጂ አይጠግንም፣ ያሳምማል እንጂ ጤና አይሆንም፣ ያጣላል እንጂ አያፋቅርም፣ ያለያያል እንጂ አንድ አያደርግም። ይሄ ጨሌ ማለት ነው። ትውልዱ በትዳሩ በስራው በጤናው በበረከቱ እንዳይወልዱ የሚያደርግ በረከት በእውቀት ሌላው ደግሞ ክፉ ሰዎችን የራሱን ሰዎች እያስነሳ አንቺ ላይ ከተት እንዲሰራብሽ ያደርጋል፣ እድልሽ እንዲወሰድ ያደርጋልና በዚህ ልክ ተረድታችሁ የጨለማው መጋረጃ ጥቁሩ ካባ የሐዘኑ የመከራው ከክርስቶስ ተለይቶ የመኖሩ የሁለት ዓለም ሰው ሆኖ የመኖሩ ነገር ይብቃና ጨሌ በቤታችን በልባችን ትልቁ ደግሞ ልብ ላይ ነው። አንዳንድ ሰው
ጨሌውን ይጥልና በልቡ ግን ቆርበው ሊሆን ይችላል። በሰው ግፊት ይቆርቡና ውስጣቸው ግን አሁንም እዛው ላይ ቆርበው ከዛ የማይወጡ ቆርበው የሚያሙ ከሆነ ቆርበው መንፈሳዊ ተጋድሎ የማያደርጉ ከሆነ አንዳንድ ሰው ይቆርብና ግን ተጋድሎ አያደርግም ማለት አሁን እንዴት ነው የመናፍስቱን ውጊያ ያልገባው ሰው መቁረብ ብቻ በቂ አይደለም። ምክንያቱም ስግደት ያስፈልጋል፣ በየጊዜው ንስሐ ያስፈልጋል፣ በየጊዜው መቁረብ ያስፈልጋል፣ እምነት ያስፈልጋል ከዚህ ጋር ለማስቀጠል ማለት ነው። ስለዚህ አንዳንድ ሰዎች ይቆርቡና ቆርበው ይጣላሉ፣ ይጋጫሉ፣ ወደ ጠንቋይ ቤት ይሄዳሉ። ይሄ ደግሞ በጣም ከባድ ነው። ይሄ ምንድነው? ከልብ አለመውጣት ነው። ከልባችን ያለውን የጣዖት ሐውልት ይነቀል ይፍረስና ንስሐ እንግባ። ይቺታችን አመስግኑልኝ በያላችሁበት ሆናችሁ በኮሜንት እንደው እግዚአብሔር ፍጻሜሽን ያሳምርልሽ እያላችሁ ጸሎት አድርጉላት። ልጆቿንም እናቷን ሌላም ቤተሰቦቿን እየሰበሰበች ትገኛለች። አምደው ቅዱስ ሚካኤል እሷ ላይ ስራ ጀምሯል። ይሄ የሆነው ቪዲዮን በማየት ነው። አሁን ብዙ እንደሷ እንደ እህታችን ብዙ ሰዎች ይህን ቪዲዮ አይተው የሚወጡበት ከሞት ከባርነት ከጨለማ ከስራት የሚወጡበት እንዲሆን ሼር አድርጉት፣ ለሌላው ተደራሽ አድርጉት። ክፎች ከክፋታችሁ ተመለሱ፣ ክፉ የተደረገባችሁ ደግሞ አምደው ቅዱስ ሚካኤል ኑ። አምደው ቅዱስ ሚካኤል ምንድነው ለምትሉ ደግሞ አዲስ ለሆናችሁ እዛ ቦታ ላይ መቋሚያ ይጣላል። መተት ለተደረገበት ለሚደረግበት በየጊዜው ለሚታደስበት በተለያየ የመናፍስት አሰራር ለታሰራችሁ ለተተበተባችሁ ሁሉ እዚህ ቦታ ላይ ጸሎት ስታስደርጉ ወይም ደግሞ ስመ ክርስትናችሁን መሄድ ባትችሉ ስመ ክርስትናችሁን ልካችሁ ጸሎት ስታስደርጉ አንደኛ ወደ እናንተ ሕይወት የተላከው መንፈስ የሰላቢ የትዳር የጤና የበረከት አብር አንገረት የሞት መንፈስ ጥላወቂ ሲላክ ይያዛል። የፈውስ አገልግሎት አለ። ብዙ ሰዎች እየዳኑ እንግዲህ ከዳኑት መካከል ከተፈወሱት መካከል እግዚአብሔር ይስጥልኝ፣ እግዚአብሔር ያቆይልኝ፣ እግዚአብሔር ያክብርልን። ለእናንተም ረጅም እድሜ ያድልልን፣ የአገልግሎት ዘመናችሁን ይባርክልን። እኔ መምህር በጣም ከሚገርምህ ነገር እኔስ ደጁ ላይ ደርሼ ነው አይደለ? አንድ ጓደኛ አለኝ። ጓደኛ ስልህ መስሪያ ቤት አብረን ነው የምንሰራው እና እኔ በጣም ይሄን ነገር ስከታተል እንደው አንቺ እኮ ማታውቂው ነገር የለም እስቲ ነው ይለኛል። እና እሱም በህይወቱ ብዙ ችግር አለበት። ባለፈውም ክርስትና ስሙን ልኳል። አንዳንድ መባ ምንም በመጀመሪያው ጉዞዬ ይዤለት መጥቼ ነበረ። አሁን ትላንትና በዚሁ ሳልናገር እንዳላልፍ ብዬ ነው። ያው የቅዱስ አምደው የቅዱስ ሚካኤል የክብሩ መገለጫ ስለሆነ እና ይሄ ልጅ ከሆነ ስራ ቦታ ይነሳና ሌላ ቦታ ይመደባል። እና የመደቡት ያው በስራው ነው በችሎታው በሙያው ግን የበላይ አለቃ አለው። ይሄንን ስናገር ምን አስታወስኩ መሰለ? አንዲት እናታችን እንደዚህ በሐሰት እንትን ብለዋቸው እነሱ የታሰሩት እሳቸው የተመለሱት ደቡብ ውስጥ በትክክል በጣም በቃ እኔ በየጊዜው ስለምከታተል እያንዳንዱ ነገር አንዳንዱን ከራሴ ህይወት ጋር አገናኛለሁ። አንዷ ደግሞ ለእህቷ ባል ያዘጋጀችውንም እሱንም ለራሷ ባል ለእህቷ ባል ያዘጋጀችው መርዝ የራሷ ባል ጠጣው። ይሄ የሆነው እንግዲህ እስራኤል ውስጥ ነው። ከዚህ ከኢትዮጵያ ሄደው እዛም ተንኮል ያለቀቃቸው የተንኮል አባዜ የተጠናቀቀው እግዚአብሔር ደግሞ ለዚህ ዘመን ቅዱስ አምደው ቅዱስ ሚካኤልም እግዚአብሔርም እንደው ተረዳርተው በቃ የድህነት ዘመን ሊሆንልን ይመስለኛል። ነውም ደግሞ እኔ ብዙ ነገር ሳይኮ ምን አለ ከነሱ በላይ እያልኩኝ ነው። እና አሁን ይሄ ወንድሜ በጣም ነው ከኔ ጋር የምንቀራረበው። እንዲጎን ለጎን ነው ስራ ቦታችን። እኔ ባንክ ላይ ነኝ፣ እሱ ሆቴል ላይ ነው። እና ያ አለቃው የበላይ አለቃው ዝም ብሎ ነው አምጥቶ የመደበው። ለምንድን ነው እዚህ ቦታ ስመደብ ደብዳቤም አልተሰጠኝ፣ ደሞዝም ጭማሬም አልተደረገልኝም ለምንድን ነው ይለና ያን ይጠይቀዋል። አይ ችግር የለም ነግሬዋለሁ ምናምን ይላል። ግን ባለ ሀብቱ የሚያውቀው ነገር የለም። ያፈነው ማን ነው? አለቅየው። አየክ ሴራ ተሰርቷል። እና የሆነ ነገር ደሞዝም ጭማሬ ሊጨመርላቸው ሲል አይ እነሱ ምን ብዙ ነገር ያገኛሉ እያለ ለካ ያስተባብላል። ጥቅም ስለሚያገኙ እያለ ይሄኛው የሚያውቀው ነገር የለም።
እና መጣለኝ እያለ እዚህ እግሩን ትንሽ ኦፕራሲዮን ሆኖ ብዬ ነግሬ ነበር። እንደውም ባለፈው ጣን ምንም ልካለታል እሱ ነው። ከዛ ምን ይሆናል መሰለህ እውርለታ ነው። አሁን ከዛ በፊት ከአንድ ሳምንት በፊት ቀጥልና ባለሀብቱን ገብቶ ያነጋግረዋል ልጁ ማለት ነው። ሲያነጋግር እንዴ እኔ እኮ እዚህ ጋር መመደብን የማውቀው ነገር የለም። ማን የመደበህ? እኔ እኮ 5ኛ ወሬ ነው ደሞዝም አልተጨመረልኝ። ከዛ ይጠራውና አለቅየውን አንተ ለእኔ እሱ እዛ ጋር መመደቡን ነግረኸኛል? እኔ የማውቀው ነገር አለ? እኔን አሳውቀኸኛል? እኔ የማውቀው ነገር የለም። በማላውቅበት ነገር ምን ብዬ ነው ደሞዝ የምጨምረው ይልና ሁለቱንም አንድ ላይ ያገናኛቸዋል። አሃ ስለዚህ እንጀራዬን ያሰርክለካ አንተ ነህ ይልና ከዛ ለእኔ ሲነግረኝ ለአምደው ቅዱስ ሚካኤል ንገረው፣ አምደው ቅዱስ ሚካኤል በላንተ ይበለው አልኩት። እኔ ሁሌ እንዲህ ነው ብለው ልክ እንዳንተው በእውነት። ከዛ ለካ እንግዲህ ያለውን ብሏል ብቻ በል ብዬ አስተላልፌያለሁ። ከዛ እሑድ ከስራ አይባረርም ልጁ ያኛው አለቅየው። እውነት ለመናገር አምደው ቅዱስ ሚካኤል በዚህ አጋጣሚ የወንድሜ ጉዳት የኔ ነው፣ የእህቴ ጉዳት የኔ ነው። ስለዚህ አምደው ቅዱስ ሚካኤል በሁሉ ላይ ስራውን እየሰራ ነው። እሱ ደጁን አልረገጠም፣ አያውቀው። መልእክት ልኳል በእኔ ነው አድርሻለሁ። በአሁኑ ደግሞ ልካለሁኝ ብሎን ሳንገናኝ ቀረ። እሱ ረፍት ሆነ፣ በዓል ነበረ። ለምን እኔ ረፍት ሆንኩኝ? በዓል አልነበር፣ ሳንገናኝ ቀርተን ነው። እና አምደው ቅዱስ ሚካኤል ይሄንን ያህል ታሪክ እየሰራ ነው። እግዚአብሔር ይመስገን። አንድም ልጅ አለ፣ በቀደም እሱን ምስክርነት የነገርኩ። እሱ ትንሽ ገና ይቀረዋል ወደ መንፈሳዊ ሕይወት። ልክ አንተ እንደምትለው መምህር አትርመጥመጡ ብሏል እላለሁ። ብዙ ነገር ማስታውሰው እና አንተ አትርመጥመጥ፣ ቀጥ ብለህ ከገባ ቀጥ ብለህ ግባ፣ ካልገባ ዞር በል እለዋለሁ። ይመጣል እኔ ጋ እንዲሁ አንዳንድ ነገር እንደቤተሰብ ትናል። ትዳር የለው ኑሮ የለው ምን የለው፣ ህይወቱ ያሳዝናል። ለፍቶ ከንቱ ነው። እንደ ቤተሰብ ነው በቃ ከኛ ጋር እና መጥቷል። በዛኛው ጉዞ አብሮ መጥቷል ከኛ ጋር አልቀርም ብሎ መጥቷል። እና መኪና ላይ ተቀጥሮ ይሰራል ረዳትነት። ግሪስ ያደርጋል። ምን ይላል 3 ዓመት ደሞዙን ከለከለው ሰውዬው፣ የሚያሰራው ሰውዬ። ከዛ እንግዲህ አምደው ቅዱስ ሚካኤል መተን ከተመለስን አሁን በቀደሙ በ6 በነበራችሁ ጉዞ እኛ ባንገኝም የእሱንም የኔንም የሁላችንም ክርስትና ስም ልከናል። ልክ በ8 ያ የከለከለው ሰውዬ መኪናው ማለት ነው ድምጥማጡ ጠፋ። እውነት ተጋጨ። በቃ ድምጥማጡ መኪናው እሱን የ3 ዓመት ብር ከልክሎታል። በል ሌላም ታሪክ አለ እኛ ባንናገረው አምደው ቅዱስ ሚካኤል ያውቀዋል። ግን ይሄ ዋናውን ነው የምነግርህ። እና መኪና በ8 እና አንተ መልዕክት ስታስተላልፍ ምን ብለሃል? እኛ እዛ ጋር ጸሎቱ ሲደረግ በ7 ማለት ነው ቤታችሁ ሻማ አብርታችሁ ጸሎት አድርጉ ብያለሁ። እኔም ደግሞ አጋጣሚ ይዛለት ቤት ነበርኩ መሰለኝ ብቻ አድርገናል። እሱንም ቤት እንትበልና ስራ ነኝ ጸሎት አድርጉ አልኩ። እኔም ከስራ ስወጣ ሻማዬን ገዝቼ ተንበርክኬ ጸሎት አድርጌ ገባሁ 11 ሰዓት። ከዛ በ8 ነው ይሄ የሆነው የእሱ ማለት ነው ድምጥማጥ የት። እና አምደው ቅዱስ ሚካኤል አንተ እንደምትመሰክረው ወንድሜ ደጁም ላይ ላልደረሰ ታሪክ እየሰራ ነው። አሁንም የቀረበ አይቅርብን። የእኛን ወንጀለኝነት ሳይመለከት እቅፍ ድግፍ አድርጎናል። እኔ በጣም ተደስቻለሁ፣ ሰላም አግኝቻለሁ። እኔ ስመጣ ይሄ እግሬ ማለት ነው ይሄንን አክሎ አብቶ ከዚች መንቀሳቀስ አልችልም። ግን ያንን ሁሉ መንገድ ወርጄ ይሄኛው ነው ያሁኑ በደስታ ነው የመጣው። ምንም በእውነት እና ይሄንን ያህል ታሪክ እየሰራ ነው። ያላወቀው ይወቀው። እንግዲህ እግዚአብሔር ይስጥልን። እግዚአብሔር የተመሰገነ ይሁን። የነበረን ቆይታ በጣም ደስ ይል ነበረ። ወደ ተመልካቾቻችን እንግዲህ እናንተም ኑዳኑ ተረኞች እናንተ ናችሁ። ይሄው ቪዲዮ አይተው መጡ፣ ተፈወሱ፣ ዛሬ ለምስክርነት በቅተዋል። ገና ወደፊትም ደግሞ በዙሪያ ያሉ እህት ወንድሞቿን ጓደኞቿን እየሰበሰበች ነው። መሄድ ያልቻሉትን ክርስትና ስማቸውን መባቸውን እየሰበሰበች ስትችል እየሄደች ሳትችል ደግሞ ለእኔ እየሰጠች እነዛ ሰዎች ደግሞ ምስክርነት እየሰጡ ነው። ወዳው ማለት ነው ሳይውል ሳያድር እየደረሰላቸው ነው። ስለዚህ ከጨሌው መንፈስ ከአምልኮቱ ከባዕድ አምልኮት መንፈስ ኑ ተፈቱ፣ ዳኑ። በዚሁ አጋጣሚ መተተኞች ከመተታቸው እረፉ። እየሰማቸው ነው ምስክርነት። ባለፈው በእኔ ድምፅ ነው ያስተላለፍኩት። ቪዲዮ ተሰርቶ ነበረ በእሷ ማለት ነው። ምንድን ያልኳችሁ ቃል ገባሁላችሁ በቅርቡ ቢሮ ትመጣለች ትመሰክራለች ብዬ ነበረ። ይሄው እንግዲህ የቅዱስ ሚካኤል ፍቃድ ሆኖ ዛሬ ቪዲዮ በአካል መታ
ገጿን እያሳየች ቃሏን እየሰጠች ትገኛለች ማለት ነው። እግዚአብሔር የተመሰገነ ይሁን። ክፉ አድራጊዎች ተመለሱ። ይሄ ቪዲዮ የሚሰራው ለዳኑት ወይም ለሚድኑት ብቻ ሳይሆን በሽታ ላይ ሰውን ለሚጥሉ ለመተተኞች፣ ለአስማተኞችም ጭምር ነው። አምደው ቅዱስ ሚካኤል ተአምር እያደረገ ነው። መቀጣት ያለበትን እየቀጣ መፈወስ ያለበትን እየፈወሰ ነው። ስለዚህ ቃል ኪዳኑ ምንድነው ካላችሁኝ እዛ ቦታ ላይ መቋሚያ ያስጣለ ሰው ከማንኛውም ችግር እየተፈታ ይገኛል። የተወሰደ እድል ይመልሳል። እንግዲህ ለሁሉም ጊዜ ያለው በአንድ ቀን ሊሆን ይችላል፣ በሳምንት ሊሆን ይችላል፣ በ15 ቀን ሊሆን ይችላል። ያ እድላችን ይመለሳል። እድላችን ሲመለስ እነዛ መተት የሚያደርጉት ሰዎች ይወርልባቸዋል። ስለሚያዝ ያውቁታል። ደግሞ አሾክሿኪ መንፈስ ይነግራቸዋል እና በተደጋጋሚ የሚያድሱ ከሆነ ምልክት ይሰጣቸዋል። ወይ በህልም ይገለጽላቸዋል፣ ወይ በንብረታቸው፣ ወይ በጤናቸው ያስተምራቸዋል። ይሄንን አድርጎ ሊታመሙ ይችላሉ። ቅድም እንግዲህ ያ ሰውዬ የ3 ዓመት ደመወዙን የድሃውን የሚስኪኑን ከለከለው። እዛ ቦታ ሳይደርስ ገና ጸሎት ሲደረግለት ክርስትና ስሙን ልኮ የዛ ሰውዬ ላብ ስላለበት ያ መኪና ዳይመጁ ነው እንዳልነበር ሆነ። ስለዚህ ይሄ ማስጠንቀቂያ ነው። እምቢ ካላችሁ ደግሞ መጨረሻው ማሳረጊያው ምንድነው የሚሆነው? ሞት ነው ማለት ነው። ብዙ ሰዎች አይተሻል እንግዲህ ሰምተሻል። መደዳውን የመኪና አደጋ እየደረሰባቸው ክፉ ሲያደርጉ የነበሩ ሰዎች እንደጠፉ ይሄ አምደው ቅዱስ ሚካኤል ለዚህ ዘመን ትውልድ ዳኛ ሆኖ ቀማኛውን እንዲመልስ የተቀማውን ደግሞ እያስመለሰ ይገኛል ማለት ነው። ሰላማችሁ በዚህ ትትረፍረፍ ይበልላችሁ። እንግዲህ እህቴ ለዳግም ቀጠሮ ደግሞ ከዚህ በላይ ተደርጎልሽ ተመጪ የእሱ ቅዱስ ፍቃድ ይሆንልን። አሜን አሜን አሜን። ወንድሜ እግዚአብሔር ከሁላችን ጋር ይሆንልን። የታመማችሁ የተጨነቃችሁ አምደው ቅዱስ ሚካኤል ይፍታችሁ። አምደው ቅዱስ ሚካኤል ጥቁሩን መጋረጃ የሐዘኑን መጋረጃ ያስወግድላችሁ። አሜን። ቅዱስ ሚካኤል አለው በስጋ አለው በነፍስ እያለ ይጠብቃችሁ ይጠብቀን። የታመሙትን ይፈውስልን። መተተኛውን፣ አስማተኛውን፣ ሟርተኛውን፣ ድግምተኛውን፣ ስርማሹን፣ ቅጠል በጣሹን፣ ዘረንጋሹን፣ ደማብሳሹን፣ ስኒ ገልባጩን፣ ሞራ ገራጩን ሁሉ ስራውን ሴራውን ስበትን ያደርግልን። ሀገራችን ኢትዮጵያን ሰላም ያደርግልን። ውድ ኢትዮጵያውያን፣ ውድ ኤርትራውያን ቪዲዮውን እስከ መጨረሻው ድረስ ተከታተሉት። እናንተም ለደጁ ያብቃችሁ። የታሰሩትን ይፍታልን፣ የታመሙትን ይፈውስልን። ሀገራችን ኢትዮጵያን ሰላም ያደርግልን። ሰላም እግዚአብሔር ይብዛላችሁ። ፍጹም በሆነው በክርስቶስ ፍቅር ወዳችኋለሁ። ሰላም። አሜን አሜን።